መልካም እንግዲህ ዛሬ መደበኛ ትምህርታችንን እንጀምራለን። ባለፉት ሳምንታት አንዳንድ ያልነበሩ ሰዎችን ለመጠበቅ ብለን በመሀል ሌሎችን ስንማር ነበር የቆየ ነው። ዛሬም ሰው አልተሟላም፣ ግን እንግዲህ ከዚህ በላይ መጠበቅ የሚቻል አይመስለኝም እና ካቆምንበት የስርዓተ ቅዳሴን ትምህርት ዛሬ እንጀምራለን ማለት ነው። ስርዓተ ቅዳሴ ምንድን ነው? አጀማመሩ ምን ይመስላል? የሐዲስ ኪዳን ስርዓተ ቅዳሴ ምንድን ነው? ቅዳሴ ማለት ምን ማለት ነው? የሚሉትን ነገሮች በመግቢያው በኢንትሮዳክሽኑ ላይ አይተናል። ሂሩትዬ ደርሶሽ እንደሆነ አላውቅም፣ ፎልደር ልኬልሻለሁኝ። እዛ ውስጥ አለ ኢንትሮዳክሽን የሚል እሱን እንግዲህ ኤዲት ተደርጎ ታዩታላችሁ ማለት ነው። እዛ ላይ አንዳንድ መግቢያ የሚሆኑ ነገሮች አሉ ስለ ስርዓተ ቅዳሴ። ስለዚህ ስርዓተ ቅዳሴን ዛሬ እንጀምራለን። ትርጉሙን ባለፈው ስላየን ወደዛ አንመለስም። ያው ዋናው ነገር ቅዳሴ ማለት በጥሬ ትርጉሙ በነጠላ ትርጉሙ ምስጋና ማለት ነው። ነገር ግን ምስጋና ብቻ ሳይሆን ቅዳሴ ማለት ልዩ ማለት ነው፣ ንጹህ ማለት ነው። ስለዚህ በዚህ ክፍል የምናወራው እንግዲህ ስለ ቅዳሴ እና ስለ አፈጻጸሙ ነው የምንማረው። እንግዲህ ስርዓተ ቅዳሴ ባለፈው በመግቢያው እንደተነጋገርነው ለቤተ ክርስቲያን፣ ለምዕመናንም፣ ለካህናትም በጠቅላላ ለክርስቲያኖች አስፈላጊ ነገር ነው። ቅዳሴ ከሌለ ባለፈው እንደተነጋገርነው ቅዳሴ ከሌለ ቁርባን የለም፣ ቁርባን ከሌለ ሃይማኖት የለም፣ ሃይማኖት ከሌለ ወንጌል የለም፣ ወንጌል ከሌለ መንግስተ ሰማያት የለም እና ቅዳሴ የሚባለው ነገር በሃይማኖታችን ውስጥ በክርስትና ህይወታችን ውስጥ ዋና ነገር ነው ማለት ነው። ስለዚህ ይሄ ቅዳሴ የሚባለው ነገር እንዴት ነው የሚከናወነው የሚለውን ነው የምናየው። ዓላማውን ባለፈው ያነሳን ይመስለኛል። ለማንኛውም ግን የስርዓተ ቅዳሴ ዓላማ ሁላችንም እንደምናውቀው ስርዓተ ቅዳሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም የሚከብርበት፣ የሚለይበት፣ ለምዕመናን የሚቀርብበት ነው። ስለዚህ ስርዓተ ቅዳሴ ዓላማው ህብስቱ ተለውጦ ወደ የክርስቶስ ሥጋ እንዲሆን፣ ወይኑ ተለውጦ የክርስቶስ ደም እንዲሆን ለማድረግ የሚከናወን የጸሎት፣ የምስጋና፣ የምልጃ ስርዓት ነው። አንዱ ዓላማው ይሄ ነው። የክርስቶስን ቅዱስ ሥጋና ክቡር ደም ማክበር ነው። ህብስቱን ወደ ሥጋ መለኮት መለወጥ፣ ወይኑን ወደ ደመ መለኮት መለወጥ ነው ዓላማው። የዚህ ስርዓት ዓላማ፣ የዚህ ምስጋና ዓላማ፣ የዚህ ጸሎት ዓላማ ይህንን ህብስት ወደ ሥጋ መለኮት፣ ወይኑን ወደ ደመ መለኮት መለወጥ ነው። እንግዲህ በስርዓተ ቅዳሴ ወይም በምስጢረ ቁርባን ሶስት ነገሮች ይፈጸማሉ፣ ወይም ሶስት ነገሮች ይገለጣሉ። የሶስት ነገሮች መግለጫ ነው። እግዚአብሔር በምስጢረ ቁርባን በቁርባኑ አማካይነት፣ እግዚአብሔር በቅዳሴው አማካይነት ለክርስቲያኖች ሶስት ነገር ያደርጋል ማለት ነው። ወይም ደግሞ እግዚአብሔር ያደረገውን ነገር እንመለከትበታለን ማለት ነው። አንዱ እግዚአብሔር የገለጸውን ፍቅር እናይበታለን። እግዚአብሔር ስለ ሰው ልጅ የከፈለውን
የፍቅር ዋጋ የምናይበት ነው። ምስጢረ ቁርባንና ቅዳሴው፣ ስርዓተ ቅዳሴው ማለት ነው። ሁለተኛ በምስጢረ ቁርባን በስርዓተ ቅዳሴ ታላቅ ምስጢር ይከናወናል። ታላቅ ምስጢር ይከናወናል። በየዕለቱ በቤተ ክርስቲያን ውስጥ በክርስቲያኖች መካከል በካህናቱ መካከል ታላቅ ሰማያዊ ምስጢር ይፈጸማል። ሶስተኛ በምስጢረ ቁርባን በስርዓተ ቅዳሴ ወይም በቅዳሴ ሰማያዊ ጸጋ ይሰጣል። ሰማያዊ ጸጋ ይሰጣል። ስለዚህ የምናስቀድሰው እነዚህን ሶስት ነገሮች ለመካፈል ነው። ከመለኮታዊ ፍቅር ለመካፈል፣ ከሰማያዊ ጸጋ ለመካፈል፣ ከሰማያዊው ምስጢር ለመካፈል፣ የዛ አካል ማህበር ቤተሰብ ለመሆን ነው። ስለዚህ ስርዓተ ቅዳሴ የምንለው ተራ ነገር ሳይሆን ሰማያዊ ጸጋ፣ ሰማያዊ ምስጢር፣ ሰማያዊ ፍቅር የሚገለጽበት እና እኛም የዛ አካል የምንሆንበት ነው። በዛ ቅዳሴ ላይ በዛ ስርዓተ ቁርባን ላይ የሚገኙ ሰዎች ከዚህ ከሰማያዊ ጸጋ፣ ከሰማያዊ ምስጢር፣ ከሰማያዊ ፍቅር የሚጋሩበት የሚካፈሉበት ቤተሰብ፣ ማህበር፣ አባል የሚሆኑበት ነው ማለት ነው። ስለዚህ